ብዙ ጊዜ ቡቡ ያስተዋውቅና የሚቀናው ነገር ብላችኋል ቤተሰብ ማለት ነው። እንዴ ሄዳ ታዲያ ጥብቅ ብላ 09 ስትል እንዴ ላይ ቀና ነው እንዴ? ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች ሀይሚ እኮ ማለት ነው ወዲያው ነው የምታጨልለው። አሁን ደግሞ ጠብቁ ሀይሚ ማለት ነው ብድሯን ትመልሳለች በሱ በራሱ በጓደኛው ማለት ነው። እና ፕራንኩ በጣም የሚመች ፕራንክ ነበረ። እኔ ደግሞ ልጁን አፍቅሬዋለሁ። ልጁን እኔ ነኝ አፍቅሬዋለሁ ያልኩት። ታምሌልሽን አስተካኪ ምናምን ትላላችሁ። ማፍቀር አልችልም እንዴ? መብት አይደል እንዴ? እንዴ ሸበላ የሆነ ልጅ እኮ ነው። ምን አስባችሁ ነው? አይ ቀልቤ ያርፎበታል። በቃ ሰሞኑን እሪ እየየ ሳልል ማለት ነው። ቡቡዬ ቶሎ ብለህ ይሄን ቁጥር ሜሽን አድርግልኝ የልጁን ቁጥር ማለት ነው። ሰምተሃል? እና ለራሴ ነው ያልኩት። እኔ ማፍቀር አልችልም እንዴ? እናንተ ምን ሆናችኋል? ተንጫጫችሁብኝ እኮ። ሀይሚን አይደለም ያልኩት እኔን ነው ያልኩት። ሀይሚ ደግሞ አትፈልገውም። ምክንያቱም የጓደኛዋ ነው። የጓደኛ ቁጥር ነው። ምን ችግር አለ? ልስጠው አላለችም። ብዙዎቻችሁ ደግሞ ቁጥር ለመቀበል ነው፣ በምክንያት ነው ያመጣው። ራሱ ነው ብሩኬን ያመጣው እና ምን ብሎ ቁጥሯን ቢይዝ እኮ ምንም የሚያመጣው ነገር የለም። እንደውም አሪፍ ቪዲዮ ይሰራሉ። አሪፍ ቪዲዮ። ምክንያቱም ሁለቱንም በፕራንክ እንደዚህ በአንዳንድ ፕራንክ ቀጥል ለማድረግ ማለት ነው። ግን ማለት ነው ይህንን ፕራንክ ሲሰራው ቡራ በጣም አስተማሪ የሆነ ቪዲዮ ነው። ለምን መሰላችሁ? አሁን ሀይሚ ጋር እየደወሉ እንደዚህ እንወስድሻለን እንዲህ እናደርግሻለን ምናምን የሚሉት ሊጠቀሙባት እኮ ነው። ህይወቷን ሊያበላሹ ማለት ነው። እርግጠኛ ነኝ በእድሜያቸው የገፉ ትልልቅ የሆኑ ሰዎች የሆነ አላማ የሌላቸው ሌላ አላማቸው የማይታወቅ ሰው ነው እንደዛ የሚሉት እንጂ መቼስ ይች ልጅ በክብር ስራዋን እየሰራች ራሷን አሸንፋ እየኖረች እንደዛ መወትወት ምን ይሉታል? ማለት ራሷን ካለችበት ለማሰናከል ነው እንጂ ጥሩ ደረጃ ለማድረስ አይመስለኝም በእርግጠኝነት ማለት ነው። አላቅም ግን ያም ሆነ ይህ እንደዛ እያላችሁ እኔን ለምን ሀይሚን ሲያደንቃት እኔን ለምን አላደነቀኝም ያለበት ፓርት ለምን በቃ ማለት ከእሷ ጋር አብሮ እያለ እሷን ለመውሰድ ጉድጓድ መቆፈሩ ምን አስፈለገ? እኔ እዚህ ጋር ሰው አይደለሁም ወይ እንደማለት ነገር ነው። እና ለገባው ሰው በጣም አስተማሪ የሆነ ነው። ለሀይሚን እንወስዳለን ብላችሁ ጀንጃኞቹ ይሄን ቪዲዮ እስከ መጨረሻ ድረስ ተከታተሉት፣ አዳምጡት፣ መልእክቱ ይግባችሁ ካልገባችሁ ማለት ነው። ሌላው ብሩክ ቀንቶ ሳይሆን ሁኔታዎቹ አስቆት ነው። ምክንያቱም በዛ መልኩ አልጠበቅም። አንደኛ መጀመሪያ ላይ በጣም እያረጋጋት ነበረ፣ በትኬት ጉዳይ እያሰበች ነበር ምናምን እና በጣም ፍቅር እየሰጣት ነበር እና ሀይሚ ደግሞ መጀመሪያ ላይ ያው ከሱ ጋር ስላየችው ቡታጀራ ላይ የምታውቀው ነው የመሰላትና የሆነ ቦታ አውቃለሁ አለች። ከዛ በመሃል እሱ ደግሞ ሲሪየስ ሲሆን ደነገጠች ሀይሚ ያው ብዙ ጊዜ አሁን ብሩክ እንደዚህ ውሳኔዎቹ ያስፈራታል እና በጣም ደንግጣ ነበር። ፊቷ ደግሞ ቶሎ ወዲያው ቅልት ይላል እና በዛ ምክንያት በጣም ፈርታ ነበረ። ብቻ ደስ የሚል ፕራንክ ነው። ስሜቱ ደስ ይላል እና በተዘዋዋሪ ደግሞ ብሩኬንም እንደዚሁ ፕራንክ ብታደርጊው በጣም ደስ ይለናል። በዚህ አጋጣሚ ቤተሰብ ማለት ነው። ምክንያቱም የማያሳስት ኦዲየንስን የማያሳስብ ምርጥ የሆነ ፕራንክ ነው። ለዛ ነው የወደድኩት እኔ ቤተሰብ። ሌላው ደግሞ ቤካችን እንግዲህ ቤኪና ስምሬ ራሱ አልተጫነችም ቲክቶክ ላይ ማለት ነው። እናንተ በቅኔ የሚጽፉት ጽሁፍ ማለት ነው። ሀይሜም ቡራም ቤኪም በጣም ቅንድም መስቀል ፈስ ያለበት ምንድነው የሚል ትላንትና ቪዲዮ ሰርቼ ነበረ። ምክንያቱም ይሄ ልጅ መጥቶ ሀይሚን እንደዚህ ምንድነው አፈቅርሻለሁ ነው ይቅርታ አደንቅሻለሁ ምናምን ሲል ወይኔ እንደዚህ ብሎ በቃ አገኛት ብዬ እኔ ደግሞ የሚያስፈራራኝ ሰው አለ ስላለች ፈስ ያለበት ዝላይ አይችልም ብዬ እንትን ብዬ ነበር ቪዲዮ ሰርቼ ነበር። ከዛ ኢንስታግራም ላይ ሀይሚ ምን ብላለች? ፈስ ያለበት ምን ነበር ብላ ጥያቄ አድርጋብኛለች። እና በዚህ አጋጣሚ ቪዲዮ ታየዋለሽ ማለት ነው ሀይሚ ማለት ነው። እና ይቅርታ በጣም አፈነኝ አፍንጫዬን። ሀይሚ ቪዲዮን ታየዋለች እና በጣም አስቆኛል በሚገርም ሁኔታ ማለት ነው። ሌላው እንግዲህ ቤኪና ሳምሪ እየመሩት ነው። እንግዲህ ምን ተቀብለናል። ሀብ እንግዲህ እንዳትጣሉ ብሏል፣ አስጠንቀቋቸዋል። ደግሞ በቃ ግጣም እኔ ግርም የሚለኝ ቁመታቸው ሁሉ ነገራቸው ሰው ማች ያደርጋል እና በጣም የተገረምኩት በዚህ አጋጣሚ ማለት ነው ውድ ቤተሰቦቻችን እና ከመጨረሻው ድረስ ጸብ የሌለበት ፍቅር ያርግላችሁ፣ እስከ መጨረሻ ያዝልቃችሁ፣ ጥሩ ስራ ሰርታችሁ
እንድትወደዱ ያደርጋችሁ። እንደ ሀይሚና እንደ ብሩኬ የሚቀናባቸው ሰው አይጥፋ። በነገራችን ላይ የሚቀናባቸው ሰው ሲኖር ማለት ነው እናንተ ትጠነክራላችሁ እንጂ ከፍላጎታችሁ ወደ ኋላ አትቀሩም። ግን በዛ ነገር ውስጥ ደግሞ የእናንተ ጥንካሬ ይወስነዋል። እናንተ ልፍስፍስ ከሆናችሁ የነዛ የሚቀኑባችሁ ሰዎች ከአላማችሁ ያፈናቅሏችኋል። ስለዚህ አላማችሁን ግብ ለማድረግ የሰው ነገር ከማዳመጥ አብሯችሁ ያለውን ሰው ስሜቱን፣ ፍላጎቱን ማዳመጥ ነው የሚቀለው እና ቤኪና ሳምሬም ጥሩ ደረጃ ደርሳችሁ የምናያችሁ ይሆናል። እንግዲህ የሀይሚን ፈር እንደምትከተይ ሳምሬ አምናለሁ። የብሩኬም እህት ስለሆነች ያኔ ተማመንባታለሁ ጥሩ ስራ ትሰራለች ብዬ ማለት ነው። ቤተሰብ ፎቶ ዘቅዛቂዎቹም ቀጥሉበት። ዛሬ በጾም እንኳን ሀይሚና ብሩኬ ትናንትና በተደረገው ፕራንክ ዘቅዝቃችኋቸዋል። በጣም ነው የሚደብረው። አሁን እንኳን ሰብር የሌላችሁ ሰዎች ማለት ነው በጣም ትገርማላችሁ። በጣም በሚገርም ሁኔታ ማለት ነው። ቤተሰቦች ምንም አይደለም፣ ያው የተወሰናችሁ ቤተሰቦች ናችሁ። የእነሱን መለወጥና የእነሱን አንድነት የማትፈልጉ ሰዎች ናችሁ። ለእናንተ ደግሞ ቦታ ለመስጠት ነው። ሁሌም ጉዟቸውን ወደፊት ማድረግ ነው። እነሱ ግን ምንም ነገር ምን ተፈጠረ ሁልጊዜም አንድ መሆናቸውን እንዳትረሱ። ቤተሰብ ናቸው ሁሉም። የአንድ ቁስል አንዱ የሚያማቸው ሰዎች ናቸው። ይህንን መርሳት የለባችሁም ማለት ነው። ቤተሰቦች መልካም ምሽት ይሆንላችሁ። ባይ ባይ።